ሰላም ሰላም ጤና ይስጥልኝ ወደ እኔ ኪችን ቤተሰቦች እንደምን አላችሁ እንደምን ቆያችሁኝ? እኔ በጣም ደህና ነኝ። ዛሬ ደግሞ በ10 ደቂቃ ውስጥ የሚደርስ ለቡና ቁርስ፣ ለቁርስ፣ ለተለያየ አማራጭ የምናደርገው በጣም የሚጣፍጥና በጣም ቀላል አማራጭ ነው ይዤላችሁ የመጣሁት። ትወዱታላችሁ። ወደ አሰራሩ እንሄዳለን። በመጀመሪያ ስኳራችንን እንጨምራለን። ያው እንደ ፍላጎታችን እና ሞቅ ያለ ውሃ አዘጋጅቻለሁ። ያው ለሰስ ያለ ሳይሆን በርዛችሁት ትንሽ ሞቅ ያለ ቢሆን ጥሩ ነው። ከዛ ውሃችንን ጨምረና ስኳራችንን እናመናለን። ስኳሩን አለመጨመርም እንችላለን ካልፈለግነው ማለት ነው። ከዛ ስኳሩ ከማሟለን በኋላ ከዛ ግማሽ የሾርባ ማንኪያ የሚሆን እርሾ እንጨምራለን እና ዘይት 2 የሾርባ ማንኪያ እንጨምራለን። ከዛ እርሾንም እናዋህደዋለን ማለት ነው። በመቀጠል መስራት የምንፈልገውን ያክል ዱቄታችንን እንጨምራለን ማለት ነው። ፍርኖ ዱቄት ወይም የዳቦ ዱቄት ማለት ነው። ከዛ ቤኪንግ ፓውደር 1 ሾርባ ማንኪያ እንጨምራለን እና ጨዋችንንም እንደ ፍላጎታችን እንጨምራለን። ከዛ እናዋህደዋለን። ጨዋችንን እንጨምራለን። አሁን ቆንጆ ሆኖ ተዋህዶልኛል። ውፍረቱን እንደምታዩት በዚህ መልኩ እናደርጋለን ማለት ነው። ከዛ ከደን እናደርግና 10 ደቂቃ የሚሆን እናቆየዋለን። እሺ እንደምታዩት ሊጣችን ኩፍ ብሏል። 10 ደቂቃ አይቆይም ሞቅ ያለ ቦታ ላይ ካደረግነው ማለት ነው። ብዙ ኩፍ ማለትም አይጠበቅበትም። የቆንጆ ሆኖልናል። ከዛ መጥበሻ ላይ ትንሽ ዘይት ጨምራለሁ እና ዘይቱን እናዳርሰዋለን። ከዛ በመጥበሻችን ልክ እያደረግን መስራት እንደምንፈልገው መጠን እናደርጋለን ማለት ነው። እሳታችንን መካከለኛ እናደርጋለን። ቶሎ ነው የሚበስለው። ከዛ እጄን ውሃ ነካ እያደረግኩ አስተካክለዋለሁ ማለት ነው። እሺ እንደምታዩት ከላይ መጠጥ እያደረገልን ነው። ከስር ቶሎ ስለሚበስል እንገለብጠዋለን። ቆንጆ ሆኖ በስሏል። ከገለበጥነው በኋላ እሳታችንን እንቀንሳለን። ከዛ ዙሪያውን ትንሽ ዘይት እንጨምራለን። ከለሩ ቆንጆ ያደርግልናል። እሺ ከስርም ቶሎ ስለሚበስል ከዛ ለሌላውም እንደዛው ዘይታችንን ጨምረና
አሁን የጋለ ስለሆነ እንቀንሳለን እሳታችንን ቆንጆ ሆኖ እስከ ውስጥ እንዲበስል። እሺ ይኸው እንደምታዩት መብሰል ጀምሯል ከስር። ከላይ መጠጥ ማድረግ ሲጀምር ቀስ አድርገን እንገለብጣለን ማለት ነው። ከዛ ዘይታችንን ከላይ ትንሽ እንጨምራለን። ከለሩን ቆንጆ ያደርገዋል እና ቶሎ መገልበጥ ይኖርብናል። ቶሎ ነው የሚበስለው። ከላይ ያው መጠጥ ትንሽ እንዳያችሁት በዙሪያው መጠጥ ማድረግ ሲጀምር ነው የምንገለብጠው። ካቆየ ነው ያው ቶሎ ስለሚበስል ሊያርብን ስለሚችል ማለት ነው። አሁንም እሳታችንን ቀነስ እናደርግና እናበስላለን። እናየዋለን ቶሎ ብለን በስሎልናል። ዘይታችንን ጨምረናል። ቀረውንም እንጨምረዋለን ማለት ነው። ከዛ እጅን ነካ እያደረኩ አክለዋለሁ። ከላይም እንደዚህ ትንሽ ከላይ ልንገለብጠው ስንል እንጨምርበታለን ዘይት። ያው እንደነገርኳችሁ ቶሎ ነው ማየት ያለብን። ከላይ ብዙ ባይመጥም ችግር የለውም። ለምን ከስር ቶሎ ስለሚበስል ማለት ነው። ትንሽ ተለቅ ስላደረኩት ነው ይሄንን። እሺ ይኸው የመጨረሻው ያበሰልነው ማለት ነው። እሺ እንደምታዩት እንግዲህ አሰራሩን በጣም ቀላል ነው። በጥበጥ አድርገን ሳናሽ ለቁርስ፣ ለመክሰስ፣ ለቡና ቁርስም ልናደርገው የምንችለው ነው። ከዛ ደግሞ ቁርሰን እናያለን። ይሄው እንደምታዩት በጣም ቀላል ነው። በተለይ ለምትጾሙ ሰዎች ወዲያውኑ ብትሰሩት ይደርስላችኋል ማለት ነው። ቆንጆ አማራጭ ነው። ለትምህርት ቤትም ራሱ ለልጆች ወዲያውኑ ይደርስልናል። በዚህ መልኩ ሰርታችሁ ሞክሩት። ይሄው እንደምታዩት በዛ ላይ በጣም ነው የሚጣፍጠው። ቀለል ያለ ነው እና እንደ ሁሌም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንትም ማድረጋችሁን አትርሱ። እና ሰርታችሁ ሞክሩ፣ ትወዱታላችሁ። ስለምትከታተሉኝ ስለምትሰጡኝ አስተያየት እጅግ በጣም አድርጌ አመሰግናለሁ። አሁንም ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።